የተፈጥሮ ጋዝ የሚጠቀሙ ከባድ መኪኖች ከቀረጥ ነጻ ሆኖ ወደ ሀገር እንዲገቡ ተፈቀደ። በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነት እንዲሁም የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነጻ ወደ ሀገር ውስጥ እንዲገቡ መፈቀዱን የገንዘብ ሚኒስቴር ገለጸ። ሚኒስቴሩ ማንኛውም በተፈጥሮ ጋዝ የሚሰራ መኪና ከመስከረም 30 2018 ዓ.ም ጀምሮ ከቀረጥ ነጻ እንዲገባ መፈቀዱን ይፋ አድርጓል። ኢትዮጵያ ለነዳጅ ግዢ ታወጣ የነበረውን የውጭ ምንዛሪ የሚያስቀር ነው ያለውን የተፈጥሮ ጋዝ ጥቅም ላይ እንዲውል ለማበረታታት መወሰኑን ገልጿል። ስለዚህ መመሪያው ከወጣበት ከመስከረም 30 2018 ዓ.ም ጀምሮ በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነትና የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነጻ ወደ ሀገር እንዲገቡ ተፈቅዷል ሲል አሳውቋል። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል የኦጋዴን የተፈጥሮ ጋዝ ፕሮጀክትን ባስመረቁበት ወቅት ነዳጅ የሚጠቀሙ ከባድ መኪኖችን ከመስከረም 22 2018 ዓ.ም ጀምሮ ማስገባት መከልከሉን አስታውቆ ነበር። በሶማሌ ክልል ካሉ በአመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የተመረቀ ሲሆን 1.3 ቢሊዮን ሊትር በአመት ያመርታል የተባለው የፕሮጀክቱን ሁለተኛ ምዕራፍ ግንባታ ደግሞ ተጀምሯል። የገንዘብ ሚኒስቴር አስመጪዎች እንዲያውቁት ባወጣው በዚህ ማስታወቂያ በቀጣይ በተፈጥሮ ጋዝ የሚንቀሳቀሱ ከባድ ተሽከርካሪዎች ብቻ ወደ ሀገር ውስጥ እንዲገቡ እንደሚፈቅድ አስታውቋል። ጠቅላይ ሚኒስትር አብይ በሶማሌ ክልል ፕሮጀክቱን ባስመረቁበት ወቅት ትላልቅ መኪና ወይም ትራክ ወደ ኢትዮጵያ ስታስገቡ የነበራቸው ዜጎች ከዛሬ ጀምሮ መስከረም 22 2018 ዓ.ም ልክ ትናንሽ መኪኖች ከኤሌክትሪክ ውጭ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነበር ያሉት ጠቅላይ ሚኒስትሩ በአንጻሩ ጋዝ የሚጠቀሙ ከባድ ተሽከርካሪዎች ለሚያስገቡ ባለሀብቶች ከሆነ ከቀረጥ ነጻን ጨምሮ መንግስታቸው አስተማማኝ ድጋፍ እንደሚያደርግ ተናግሯል። የገንዘብ ሚኒስቴርም ኢትዮጵያ ያላትን ከፍተኛ የተፈጥሮ ጋዝ ክምችት ሳትጠቀም ለዘመናት መቆየቷን አስታውቆ በቅርቡ በካሉብ አካባቢ የሚገኘው የተፈጥሮ ጋዝ ማምረት መጀመሩን አስታውሷል። አክሎም ይህን ምርት ለሀገር ውስጥ ገበያ በማቅረብ ቤንዚንና ናፍጣ የሚጠቀሙ ተሽከርካሪዎችን የተፈጥሮ ጋዝ በሚጠቀሙ ተሽከርካሪዎች መተካት አስፈላጊ ሆኖ ተገኝቷል ብለዋል። የተፈጥሮ ጋዝ የሚያመነጨው በካይ አየር እጅግ በጣም ዝቅተኛ መሆኑን የጠቀሰው ሚኒስቴሩ ለተለያዩ የኃይል ምንጭ አገልግሎት ሊውል የሚችል በኃይል አጠቃቀም ረገድ ውጤታማ ነው ያለው ብለዋል። ሚኒስትሩ መመሪያውን ካወጣበት ቀን በፊት በትራንስፖርትና በሎጂስቲክስ ሚኒስቴርና በሌሎች ተቋማት ወደ ሀገር እንዲገቡ ከተፈቀደላቸውና በ6 ወር ጊዜ ውስጥ ወደ ሀገር ከሚገቡት በስተቀር በቤንዚንና በናፍጣ የሚሰሩ የጭነትና የህዝብ ማመላለሻ ተሽከርካሪዎች ወደ ሀገር እንዳይገቡ ጥብቅ ቁጥጥር እንዲደረግ ሚኒስትሩ አዘዋል። ጠቅላይ ሚኒስትር አብይ በ2018 ዓ.ም ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች ከነዳጅ ወደ ጋዝ እንቀይራለን ብለው ተናግረዋል። በበዛ በአንድ አመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን። እነዚህ 2000 አውቶቡሶች ሲቀየሩ በ2019 ዓ.ም የትራንስፖርት ዋጋ ቢያንስ በ50 በመቶ እንደሚቀንስም ጠቅላይ ሚኒስትሩ ተናግረዋል። ኢትዮጵያ ከዚህ ቀደም ለግል ጥቅም የሚውሉ ነዳጅ የሚጠቀሙ አውቶሞቢሎችን ወደ ሀገር ውስጥ ማስገባት አግዳለች። በሌላ መረጃ ኢሰመኮ በኢትዮጵያ በሚወሰዱ እርምጃዎችና ጥቃቶች የሰዎች ከቦታ ቦታ የመዘዋወር ነጻነት አደጋ ላይ ወድቋል አለ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በተለይም በ4 ክልሎች መንግስትና ታጣቂ ኃይሎች በሚወስዷቸው እርምጃዎችና ጥቃቶች ከቦታ ቦታ የመዘዋወር ነጻነት መብት አደጋ ላይ መውደቁን ተገንዝቤያለሁ ብለዋል። ኮሚሽኑ ይህን ያለው ከሚያዝያ 2017 ዓ.ም እስከ መስከረም 2018 ዓ.ም ድረስ ለ6 ወራት አካሄድኩት ባለው የምርመራ ሪፖርት ነው። በአማራ፣ በቤንሻንጉል ጉሙዝ፣ በጋምቤላና በኦሮሚያ ክልሎች አሳሳቢ የሰብአዊ መብቶች ጥሰቶች አንዱ የሆነው የሰዎችን ከቦታ ቦታ የመዘዋወር ነጻነት መመርመሩን ገልጿል። ምርመራው የሰዓት እላፊ ገደቦች፣ በታጠቁ ኃይሎችና በመንግስት የጸጥታ ኃይሎች የሚዘረጉ ኬላዎች፣ የመንገድ መዘጋት ትዕዛዞችና እርምጃዎች እንዲሁም በመንገዶች ላይ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘረፋዎችና ውድመቶች በነጻነት የመዘዋወር መብት አደጋ ላይ ከመጣል ባሻገር በህይወት የመኖር የአካልና የንብረት ደህንነት መብቶች ላይ ጥሰትን ማስከተላቸውን አረጋግጧል። ከአሶሳ ከተማ በኦሮሚያ ክልል በኩል አድርጎ ወደ አዲስ አበባ የሚወስደውና ከካማሽ ዞን ወደ ኦሮሚያ ክልል የሚወስደው መንገድ የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ መዘጋቱን የጠቆመው ሪፖርቱ ከአሶሳ ወደ መተከል ዞን የሚወስደው መንገድ በእርቅ ወደ ሰላም ባልተመለሱ የጉሙዝ ታጣቂዎች የጥቃት ስጋት ምክንያት ዝግ መሆኑን ገልጿል። በዚህም የቤንሻንጉል ጉሙዝ ነዋሪዎች በነጻነት መንቀሳቀስ አለመቻላቸውን የጠቀሰው ሪፖርቱ ይህ በህዝቡ ላይ ከፍተኛ እንግልት እያስከተለ ነው ብለዋል። በተሽከርካሪዎችና በመንገደኞች ላይ የሚፈጸመውን እገታ የመረመረው ሲሆን በኦሮሚያ ክልል በህዝብ ማመላለሻ ተሽከርካሪዎች ላይ ከሚያዝያ እስከ ሐምሌ ባሉት ወራት የተፈጸሙ 7 እገታዎች ዘርዝሯል።
በተለያዩ የክልሉ አካባቢዎች የዞንና የወረዳ ባለስልጣናትን ጨምሮ 69 ሰዎች መታገታቸውን የገለጸው ኢሰመኮ እገታዎቹ የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔና በተለምዶ ፋኖ ተብሎ በሚጠራ ታጣቂ ቡድን እንደሚፈጸም አስታውቋል። በሪፖርቱ በተዘረዘሩ 7 የእገታ ጥቃቶች 7 ሰዎች ወዲያውኑ ለማምለጥ ሲሞክሩ በተከፈተባቸው ተኩስ ተገድለዋል ብለዋል። ማስለቀቂያ ገንዘብ እየከፈሉ አብዛኞቹ ታጋቾች ተለቀዋል። ሪፖርቱ ተደጋጋሚ ተሽከርካሪ ላይ እገታ የሚፈጸምበትንና ሚሊዮን ለማስለቀቂያ የሚጠየቅበትን ከአዲስ አበባ ጎጃም ባለው መስመር የተፈጸሙ እገታዎች ስለመኖራቸው አልጠቀሰም። በአማራ ክልል ደግሞ በአብዛኛው በጎንደር ዞኖች 3 እገታዎችን የዘረዘረው ሪፖርቱ ከሐምሌ እስከ ነሐሴ 2017 ዓ.ም ባሉት ወራት የተፈጸሙ ናቸው ብለዋል። በጥቃቱ 13 መንገደኞች መታገታቸውን የገለጸው ኢሰመኮ እገታው በቅማንት ታጣቂዎችና ማንነታቸው ባልታወቁ ታጣቂዎች መፈጸሙን ገልጸዋል። ኢሰመኮ የጠቀሰው አንደኛው የእገታ ድርጊት ከወራት በፊት ሚዲያ የዘገበው 3 የኢትዮጵያ ቀይ መስቀል ማህበር ሰራተኞች ጉዳይ ሲሆን ከታጋቾቹ መካከል የ3 ልጆች አባት የነበሩት አቶ ሆነልኝ ፋንታውን በታጣቂዎች በደረሰባቸው ድብደባና በቅዝቃዜ ምክንያት ከእገታው በተለቀቁ በሰዓታት ውስጥ ህይወታቸው አልፈዋል። በክልሉ የፋኖ ታጣቂዎች 3 ነዳጅ የጫኑ ቦቴዎች ላይ ጥቃት መፈጸማቸውን የገለጸው ሪፖርቱ አንደኛው ተሽከርካሪ ነዳጁ ሲዘረፍ 2ቱም ቦቴዎች ደግሞ ማቃጠላቸውን ጠቁመዋል። የተዘጉ መንገዶችንም ሁኔታ ያወጣው አዲስ የኢሰመኮ የምርመራ ሪፖርት በአማራ ክልል ከመካነ ሰላም ደቡብ ወሎ ወደ መርጦ ለማርያም ምስራቅ ጎጃም የሚወስደው መንገድ ከጸጥታ ጋር በተያያዘ በመንግስት ከመጋቢት 17 ዓ.ም ጀምሮ ለ8 ወራት ያህል መዘጋቱን ገልጸዋል። በተመሳሳይ በክልሉ የአዴት ሞጣ ብቸና መንገድ ከሐምሌ ወር 2017 ዓ.ም መጀመሪያ ጀምሮ መዘጋቱን የገለጸ ሲሆን የባህር ደብረ ቦርቆስ መንገድ ከነሐሴ 1 እስከ 2017 ዓ.ም ለአንድ ሳምንት ያህል በፋኖ ኃይሎች ተዘግቶ እንደነበር ጠቁመዋል። ከግንቦት እስከ ሰኔ 2017 ዓ.ም ባሉት ጊዜያት ከአማራ ክልል ለስራ ጉዳይ ወደ ቤንሻንጉል ጉሙዝ ክልል የሚጓዙ መንገደኞች መታወቂያቸው እየታየ የአማራ ብሔር ተወላጆች ተለይቶ ወደ መጡበት እንዲመለሱ ሲደረግ ነበር ብለዋል። ኢሰመኮ ያነጋገራቸው የመንግስት ኃላፊዎች ህገወጥ የመሬት ወረራን ለመከላከልና በተለምዶ ፋኖ ተብለው በሚጠራው ታጣቂ ቡድን ከህብረተሰቡ ጋር በመቀላቀል የጸጥታ ስጋት እንዳይሆን ለማድረግ የሚወስድ መሆኑን ተናግረዋል። በምዕራብ ጎንደር ዞን መተማ ወረዳ ኬላ ዘርግቶ ገንዘብ ለመቀበል ሲንቀሳቀሱ በነበሩ የቅማንት ታጣቂዎችና ተሽከርካሪዎችን አጅቦ ሲጓዙ በነበሩ የመንግስት የጸጥታ ኃይሎች መካከል በተነሳ ግጭት በርካታ ሹፌሮችና ተሳታፊዎች መገደላቸውን ኢሰመኮ ገልጿል። ሰኔ 16 2017 ዓ.ም በተፈጸመው በዚሁ ጥቃት የአፈር ማዳበሪያ ጭነው ሲጓዙ የነበሩ ቢያንስ 16 ሺህ ሹፌሮች መገደላቸውንና ቁጥራቸው በውል ያልታወቁት ደግሞ መታገታቸውን ሚዲያ ዘግቦ ነበር። በዚህ ጥቃት 3 ሹፌሮች ታግተው መለቀቃቸውን የጠቀሰው ሪፖርቱ ሰኔ 18 2017 ዓ.ም በታጣቂዎች ላይ እርምጃ ለመውሰድ የተንቀሳቀሱ የመንግስት ኃይሎች በርካታ ሰዎችን እንዲገደሉ አረጋግጫሉ ብለዋል። የኢሰመኮ የምርመራ ሪፖርት ጋምቤላ ክልልን ጨምሮ በቤንሻንጉል ጉሙዝና አማራ ክልሎች በታጣቂዎች እንቅስቃሴ በጸጥታ ስጋትና ወንጀልን ለመቆጣጠር በሚል የሰዓት እላፊዎች እንደተጣሉና የሕክምና አገልግሎትን ጨምሮ ለዕለት ተዕለት እንቅስቃሴ ላይ አሉታዊ ተጽዕኖ እያሳደረ መሆኑን ገልጿል። የመንገድ መዘጋት፣ የሰዓት እላፊ ገደብ፣ እገታ፣ ንብረት ዝርፊያና ውድሚያ ኢሰመኮ አጠቃላይ ማህበረሰቡ በሕግ ስርዓት ላይ ያለውን እምነት የመሸርሸር አደጋ በመሆኑ እንዳሳሰበው ገልጿል። መንግስት ወንጀለኞችን ለመከላከልና አጥፊዎችን ተጠያቂ ለማድረግ ሙሉ በሙሉ በሕግና ስርዓትን በተከተለ እንዲሁም ሰብአዊ መብቶች ባከበረ መልኩ ሊመራ ይገባል ስላሳስበዋል። ሚኪ ታቦርን ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ። ሰላም ቆዩልኝ።